በአማራ ክልል ነፍጥ አንግበው ሲዋጉ የነበሩ ታጣቂዎች ሰላማዊ መንገድን በመምረጥ ትጥቅ በመፍታት ላይ ይገኛሉ። ታጣቂዎች ጫካ ገብተው የነበረው ለአማራ ሕዝብ ጥቅም መከበር በሚል ቢሆንም ትግሉ በውጭ ኃይሎች መጠለፉን የአማራ ፋኖ ሕዝባዊ ድርጅት ከፍተኛ አመራር ማስረሻ ሰጤ ገልጿል። ይህ መሆኑም ታዲያ የሀገር ብሔራዊ ጥቅም ላይ የሚያሳድረው ጉዳት ከፍተኛ በመሆኑ የመንግስትን ጥሪ በመቀበል በድርድር ችግሮችን ለመፍታት መወሰናቸውን ተናግረዋል። ይህ የባዕዳን ሴራ ሀገር ላይ እየተጠነሰሰ ያለው አብዛኛው ታጣቂ እንዳያውቅ ተደርጎ በመሆኑ አባላቱ ለጠላት ኃይሎች የሀገርን ጥቅም አሳልፈው እየሰጡ መሆናቸውን ገልጸዋል። በአብዛኛው ይህን የሚያውቅ የለም። ይሄ ኤሊቱ ተምር ያለው የተማረው አካል ግን ያውቃል። የተወሰኑ ሰዎች ከዚህ በፊት በሻዕቢያ ተመልምለው እዛ አካባቢ ላይም ሲንቀሳቀሱ የነበሩና ከዚያ ይሄ እንግዲህ ከ2011 ከለውጥ በኋላ ወደ ኢትዮጵያ ገብተውም እዚህ ሆነውም ለሻዕቢያ መረጃዎችን ሲሰጡ የነበሩ ግለሰቦች እነዚህ ተፈልገው ነው እዚያ ውስጥ እንዲገቡ ተደርገው ከውስጥም ከውጭም የተቀናጀ ነገርም አለ። ስለዚህ የራስን ኮዝ አሳልፈ ሰጥተህ ጠላት እንደፈለገ የሚያዝዝህ በመሳሪያ የሚሸጥ የሚለውጥ የሚቀይር ሰውና አደረጃጀት ስለሚፈልጉ በዚያ ልክ መጣዋል ማለት ነው። ኢትዮጵያ የያዘችውን የልማት መንገድ ለማደናቀፍ ግብጽና ሌሎች ሀገራት የውስጥ ሰላም እንዳይኖር ሰፊ እንቅስቃሴ እያደረጉ መሆኑን ነው የገለጸው። ትልቁ እኮ አሁን ከጠላት ጋር ግብግብ ውስጥ የገባንበት በተለይ ከግብጽ ጋር በዚህ ደረጃ የአማራ ትግል ላይ ገብተው እስከ ማብካት ድረስ በር የተከፈተላቸው ይህንን ናሽናል ኢንተረስት አቺቭ እንዳይሆን የግድ ወደ ኋላ ለመጎተት የነሱ ጣልቃ ገብነት የግድ ነበር። ቢኮዝ የናይል ፖለቲክስ ቀላል የሚባል አይደለም። አባይን ወደ ራስ ልማት ማድረግ ከጀመር ልትለማ ነው፣ ልታድግ ነው። አልቲሜትሊ ፍላጎቷ ደግሞ ከልማት እንዳለማ ነውና ይህንን ሰብረን የኛ ድርጅት እኔም ጭምር የመጣ ነው የልማቱ ተሳታፊ ለመሆን ነው ማለት ነው። በአሁኑ ወቅት ያለው የትጥቅ ትግል ለኢትዮጵያ ውድቀት ለሚሰሩ ሀገራት ኢትዮጵያን ከልማት ለማዘግየት በር ከፋች መሆኑን የገለጸው ማስረሻ ሰጤ በመሆኑም ታጣቂዎች የመንግስትን ጥሪ ተከትለው ወደ ድርድር እንዲገቡ መልእክቱን አስተላልፈዋል። ጥያቄዎች አሉ። አሁን ላይ እነዚያን ጥያቄዎች በመሳሪያ ሳይሆን በመነጋገር አሁንም ወደ ፓርላማ በመውሰድ በመደራደር እናስፈጽማለን ብለን ይዘን መተናል። አሁን ላይ ኮዝ የላቸውም። ኮዝ ከሌለህ ደግሞ ተራ ረባሽ ነው የምትሆን ማለት ነው። የሰፈር ጎረምሳ ነው የምትሆን ማለት ነው። ያ ደግሞ አይጠቅምም። በጫካ ተቆርጠው የቀሩ የኛ አባላቶችም ጭምራሉ። እነሱ ጥያቄ አለን እናንተ ያላስመለሳችሁት ወይም ደግሞ እናንተ ያላስገባችሁት ጥያቄ አለን ብሎ የሚያስብ ካለ ደግሞ አዲስ የድርድር ምዕራፍ መክፈት ይቻላል። ኢትዮጵያ የሄደችበት ያለው መንገድ ብሔራዊ ጥቅምን ያስቀደመ በመሆኑ እንደ አንድ ኢትዮጵያዊ ሁላችንም ማገዝ እንጂ እንቅፋት መሆን አይገባንም ብለዋል። ኢትዮጵያን የሚያክል ትልቅ ሀገር ይዘህ በእንደዚህ መንገድ ታጥሮብ ላንድ ሎክ ሆነ አቀጠለም። በዚያ ላይ እነዚህ ናሽናል ኢንተረስቶች ያለምንም የህጋዊ ቅቡልነት ይሄዱ ናቸው። እዚህም ማስመለስ አለብን። አትሊስት እኛ ባናገዝ እንኳን የዚህ እንቅፋት ግን መሆን መቻል የለብንም። ኢትዮጵያ የምታከናውናቸው የልማት ስራዎች ውጤታቸው እየታየ በመሆኑ ደስተኛ መሆናቸውን የአፋሕድ ከፍተኛ አመራር የሆነው ማስረሻ ሰጤ አስታውቀዋል።